የሞረትና ጅሩ ወረዳ ግብርና ጽሕፈት ቤት የምግብ ስርዓት ማጠናከሪያ ፕሮግራም (FSRP) በተገኘ በጀት ድጋፍ የግብርና ምርቶች ኤግዚቢሽን አካሄደ። ነዋሪ የካቲት 22 2018 ዓ.ም በሰሜን ሸዋ ዞን በሞረትና ጅሩ ወረዳ ግብርና ጽሕፈት ቤት የምግብ ስርዓት ማጠናከሪያ ፕሮግራም (FSRP) በተገኘ የበጀት ድጋፍ የግብርና ምርቶች ኤግዚቢሽን አካሄደ። የሞረትና ጅሩ ወረዳ ግብርና ጽሕፈት ቤት ኃላፊ አቶ ደረጀ አለማየሁ እንደገለጹት የፎቶ ኤግዚቢሽን ላይ በርካታ የግብርና ምርቶች መካከል አትክልትና ፍራፍሬ፣ ሰብል ልማትና የተለያዩ ምርቶች ቀርበዋል። የምግብ ዋስትናን የምናረጋግጠው የግብርና ምርትና ምርታማነትን ስናረጋግጥ ነው ብለዋል። የሞረትና ጅሩ ወረዳ እስካሁን የግብርናውን ዘርፍ እየተከናወነ ያለ የሰብል ልማት ስራ በእንስሳት ሀብት፣ በአሳ ሀብት፣ በማር ምርት እና መሰል ምርቶች በስፋት ይመረታሉ ብለዋል። አክለውም ዛሬ የተደረገው የግብርና ኤግዚቢሽን አርሶ አደሩ ምርቱን በማቅረብ ከሞዴል አርሶ አደሮች ለሌሎች አርሶ አደሮች ተሞክሮ እንዲወስዱበት ታልሞ የተዘጋጀ ፕሮግራም እንደሆነም ተናግረዋል። የሞረትና ጅሩ ወረዳ ዋና አስተዳዳሪ አቶ ብዙኃን አሰፋ እንደገለጹት በወረዳው እየተከናወነ ያለው የግብርና ምርትና ምርታማነት በማሳደግ ከፍተኛ አስተዋጽኦ እንዳላቸው ተናግረው በሌሎች ላይ ይበልጥ መስራት አለብን ብለዋል። ስሜ ታሪኩ ብርሃኑ ይባላል። የሞረትና ጅሩ ወረዳ የምግብ ስርዓት ማጠናከሪያ ፕሮግራም ዋና አስተባባሪ ነኝ። እንግዲህ ይህ ፕሮጀክት በወረዳችን ውስጥ ለ3 ዓመት ቆይቷል። አጠቃላይ ስራዎቹ የመቀሮቹ በአራት ኮምፖነንት የተከፋፈሉ ናቸው። የመጀመሪያው ከግብርና ኤክስቴንሽን ጋር ተያይዞ በየሂደቱ በጣም በርካታ ስራዎች እየሰራን ያለ ከሰብል ልማት ጋር ተያይዞ አጠቃላይ ማዳበሪያና ምርጥ ዘር በመግዛት አርሶ አደሮችን በመደገፍ በክላስተር በማደራጀት ምርትና ምርታማነትን ለማሳደግ ከፍተኛ አስተዋጽኦ እያደረገ ያለበት ሁኔታ ነው። ከዚህ ውጭ ከስራ ዕድል ፈጠራ ጋር በሰብል ልማት ወጣቶችን በመለየት 50% ሴት 50% ወንድ በማድረግ የተለያዩ ግብአቶችን በመግዛት ከስራ ዕድል ፈጠራ ጋር ተያይዞ የስራ ዕድል ለመቅረፍ በርካታ ስራዎች እየሰራ ያለበት ሁኔታ ነው ያለው። ከዛ ውጭ ትልቁን በጀት የሚይዘው የመስኖ ልማት ነው። የመስኖ ልማት ግንባታ በተለይ ከጀማ ካችመንት ጋር ተያይዞ ከ30 ሚሊዮን ብር በላይ በዘንድሮ ዓመት እቅድ በመያዝ ዲዛይንና ጥናቱን በመጨረስ ዘንድሮ ወደ ስራ የገባንበት ሁኔታ ነው ያለው። ከዚህ በፊትም ለ11 ፕሮጀክቶች ከመስኖ ልማት ጋር ወደ 668 ሄክታር መሬት እየለማ ያለበት ሁኔታ ነው ያለው። ከዛ ውጭ ከዚህ ከማርኬት ዲቨሎፕመንት ጋር ከገበያ ጋር ተያይዞ አንድ ገበያ በማለት እሱን ባክ ያደረገብን ሁኔታ ነው ያለው። አሁን እሱን ቀጣይ ገበያውን ወደ ስራ ለማስቀጠል እየሄድን ያለው። ከዛ ውጭ ኩሳይ ቀበሌ ላይ አንድ ስቶር በመገንባት ከስቶር ጋር ተያይዞ የተለያዩ ማዳበሪያዎችን የተለያዩ ምርቶችን በማስቀመጥ እዛ ላይ ስቶር ላይ ድጋፍ ያደረገበት ሁኔታ ነው ያለው። እሺ፣ ወደ 954 አርሶ አደሮች አካባቢ በመስኖ ተጠቃሚ እያደረገ ያለ ፕሮጀክት ነው። በሰብል ልማትም ብንሄድ ለበርካታ ወጣቶችን በክላስተር ምርጥ ዘር በማደራጀት በዘር ብዜት በርካታ ወጣቶችን እያሳተፈ ይገኛል። በተለይ ክላስተር ላይ አሁን እኛ እንደ ክልልም እንደ ዞንም
እንዳገር አቀፉ ትላልቅ ክላስተሮችን ነው እየሰራን ያለነው። ካምና በተካሄደው በአርሶ አደር ጉብኝት ላይ ከፌደራል ከክልል ከዞን የመጡ በርካታ ባለስልጣን ጎብኝተውታል። ይሄ በጣም በትልቁ እየሰራልን ያለው ፕሮጀክቱ ነው። አመለካከት ላይ ስልጠና ላይ ለባለሙያ በመስጠት አርሶ አደሮችን በማሰልጠን ወደ ዘመናዊ አሰራር እንዲገቡ ክላስተርን በስፋት እንዲሰሩ ምርጥ ዘር እንዲጠቀሙ ምርትና ምርታማነትን መጨመር እንዳለባቸው በተለይ መካናይዜሽን ላይ ምርጥ ዘር አጠቃቀም ላይ እነዚህ ላይ በስፋት በስልጠና እየዳበረ በርካታ ክላስተሮችን በተለይ ስንዴ ላይ እየሰራን ነው የምንገኘው። በሌላ በኩል ዘርፈ ብዙ ስራዎችን ይሰራል። በተለይ እንስሳት እርባታው ላይ በርካታ ስራዎችን ይሰራል። ይሄ ዝርያ ማሻሻል ላይ ማዳቀል ላይ ስራ ይሰራል። ክሬሽ በርካታ ክሬሾችን ሰርቷል እና በእንስሳት ዘርፉም ቢሆን በርካታ ስራዎችን እየሰራ ነው ያለው። አይተው ከሆነ በቀፎ ምርት በማምረት ደረጃ ማር ምርት ማለት ማር ምርት እንጠራ ቀበሌ ወደ 27 ወጣቶች ይመደብ 39 ወጣቶች ማነው የውሎ በተፋሰስ ላይ ወደ 50 ምናምን የሚሆኑ ወጣቶችን ዘመናዊ ቀፎ እየገዛ እየሰጠ ወደ ምርት የገቡበት ሁኔታ አለ። በማር ምርት ራሱ ማለት እና ይሄን አስመልክቶ በተለይ በሶስቱ ዘርፍ ምርትና ምርታማነትን በመጨመር በሰብል ልማት በአትክልትና ፍራፍሬ መስኖ ላይ በእንስሳት እርባታው ከፍተኛ የሆነ ስራ እየሰራ ነው የሚገኘው። ስለዚህ እንደ ወረዳ በጣም ካሉ ፕሮጀክቶች ትልቅ ስራ እየሰራ ያለው ኤፍኤስአርፒ ነው። ይህንን ይዞ አሁን በማስፋት ደረጃ ሞዴል መንደር በመደገፍ ደረጃ አጠቃላይ የግብርና ፓኬጆችን ለመስራት ሞዴል መንደር ወጥቶ እንደዛ ደግሞ ፓኬጆችን ጥቅል የግብርና አሰራሮች እያዘመነ የሚገኝ ፕሮጀክት ነው። እንደ ወረዳችን በጣም በርካታ ስራ እየሰራ የሚገኝ ፕሮጀክት ማለት ነው። ስሜ ያው ስንታየው ከፈለኝ ይባላለሁ። የሞረትና ጅሩ ወረዳ እንስሳትና ዓሳ ጽሕፈት ቤት ኃላፊ ነኝ። ያው እንደ ጥቅል በዛሬው ዕለት አጠቃላይ ወረዳው የሆነ ኤግዚቢሽን የተካሄደበት ሁኔታ ነው። ምናልባት ይሄ ኤግዚቢሽን የተካሄደው በኤፍኤስአርፒ ፕሮጀክት አማካኝነት ነው። ኤፍኤስአርፒ ፕሮጀክት እንደ ጥቅል እንግዲህ ከእኛም ተቋም ላይ ይሰራል። እንስሳት ጽሕፈት ቤት በርካታ ስራዎችን ይሰራል። እሱ ከሚሰራባቸው ተግባራት አንዱ በተለይ ንብ ሀብት ልማት ላይ በርካታ ስራዎችን ሰርቶ ነው እስካሁን ድረስ። የመጀመሪያው ምንድነው የሽግግር ቀፎ ከማቅረብ አኳያ በርካታ ስራ ሰርተናል። በተለይም ወጣቶችን በማደራጀት በንብ ሀብት ልማት እንዲሰማሩ በማድረግ በተቋሙ ትልቅ አቅም ሆኖ ሲሰራ ይገኛል። ከዛ ውጭ በተለይ ዶሮ ሀብት ልማት ላይ በተለይ ከስርዓተ ምግብ ከማሻሻል አኳያ አርሶ አደሩ ላይ ሰፊ ስራ ለመስራት ይሄ ፕሮጀክት ትልቅ አቅም ሆኖ እንደ ጥቅል እንግዲህ አርሶ አደሩ በወረዳ ደረጃ ሰብሰብ አድርገን ስልጠና ለመስጠት እንደ ተቋም አቅም አይኖረንም። ይሄ ፕሮጀክት ግን የበጀት ድጋፍ በማድረግ በተለያዩ የእንስሳት ተዋጽኦ ምርቶች ላይ ምርቱን ለማሻሻል ለአርሶ አደሮች ስልጠና በመስጠት ለቀበሌ ባለሙያዎቻችን ስልጠና በመስጠት የተዋጽኦ ምርትና ምርታማነትን ለመጨመር ከፍተኛ አስተዋጽኦ ያደረገልን ፕሮጀክት ነው። ያው በዛሬው ዕለት ያው እንዳየነው በርካታ የእንስሳት ተዋጽኦ ምርቶች ቀርበዋል። እንቁላል፣ ወተት፣ ቅቤ፣ አይብ፣ ማር የመሳሰሉት በተለይ ዶሮ ላይ ራሱ ላይ ሆኑ ዶሮቹን አቅርበን በኤግዚቢሽን ደረጃ ምርታችንን እንድናስተዋውቅ ትልቅ ድጋፍ አድርጓል። ይሄ በቀላል የሚገምታል። በተለያየ ቦታ ላይ አምናም ያካሄድ ነው ተግባር ነው። ዘንድሮም ሰፊ የሆነ ኤግዚቢሽን ያካሄድ ነው እና ይሄ ፕሮጀክት በቀጣይም ከጎናችን ሆኖ በርካታ ስራ ሊሰራ እንደሚችል በመተማመን በዛ ላይ ጥሩ ስራ እንዲሰራል ለማስተላለፍ ነው። እናመሰግናለን።